በቀል ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋቸዋል። እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው። ስማቸው ሼኽ ያሕያ ብን ቃኒስ አልቢሸሪ አልጋሕጣኒ ይባላል። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን፣ በሞት ፍርድ ምትክ ደግሞ ሕይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው። ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው። በዚህ አካባቢ የሚኖሩት ሼኽ ያሕያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ አሳድገውት ነበር። በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር። ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። ያሲር የተባለው ወጣት የሼኽ ያሕያን ልጅ የበንደርን ሕይወት ቀጠፈ። የአንድ አባት ዓለምም በአንዲት ጀንበር ፈረሰች። ልጃቸው በንደር በደም መሬት ላይ ወደቀ። የሼኽ ያሕያ ቤት በለቅሶና በከባድ ሐዘን ተሞላ። ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ። ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ። በእነዚህ ዓመታት ውስጥ የሼኽ ያሕያ ልብ በሐዘን ሲደማ፣ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም። በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ። ለሼኽ ያሕያ ቤተሰቦች እባካችሁ ይቅር በሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው። ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉም። እኔ የልጄን ደም በገንዘብ አልለውጥም፣ የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ። ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ። ሕይወቱ ሊቀጭ። ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ። ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር። ያሲር ለሷ ብቸኛ ልጇ፣ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር። እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር። ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው። ጊዜው ፈጽሞ አልቋል። ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ የገዳዩ ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳዩ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያሕያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምፃቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብዬዋለሁ አሉ። أنا جايش ذا اليوم معي في عن ياسر وجه الله بيض الله والوجهك بيض الله وجه وجهك سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምፅ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። ከዚህ ቪዲዮ ምን ተማራላችሁ? ምን አይነትስ ልብ አላቸው ማለት ነው? የኔ ልጅ ሞቶ የሷ ልጅ ለምን ይኖራል ያላሉ አባት፣ እኚህ አባት እንግዲህ ሁሉንም አነጋጋሪ ሆኗል ማለት ነው። በጣም ልብ የሚሰብር ምን አይነት መልካም ልብ ያላቸው አባት ናቸው። ይሄ ቢሞትም የኔ ልጅ ተመልሶ አይመጣምና አንድ ልጅሽን ለአላህ ብዬ ትቼዋለሁ የሚሉ ጀግና አባት
መልካም ልብ ያውም ቤቷ ድረስ ሂደው እሷ ቤት ማለት ነው የገዳይ እናት ቤት ድረስ ሂደው እንግዲህ 15 ሰዓት በቀረው ውስጥ በዛች ቅጽበት ላይ እሳቸው ግን ሄደው የልጇን ህይወት ነው ያተረፉላት። ልጅ እናትም በቃ እያነባች እያለቀሰች ተስፋ ቆርጣ ቁጭ ብላ ነበረ። እሳቸውም ገንዘብም አልፈልግም ምንም አልፈልግም እኔ ለፈጣሪ ብዬ ልጅሽን ትቼዋለሁ፣ ልጅሽ በሰላም ወደ ጉያሽ ወደ ቤትሽ ይመለስ ብለው ያሉ መልካም አባት ናቸውና በየትኛውም ቦታ ላይ በአሁን ሰዓት ላይ በእሳቸው ጉዳይ ላይ በአረቡ በሀበሻው በምኑ መነጋገሪያ ሆኗል ማለት ነው። እንዲህ አይነት መልካም ልብ የይቅርታ ልብ ፈጣሪ ይስጠን፣ ልጃቸውንም በገነት ያኑረው ፈጣሪ። ለሳቸውም ደግሞ እግዚአብሔር አምላክ መጽናናትን ያድላቸው። መልካም ልባቸው መልካምነታቸውን አይቶ ፈጣሪ የልጃቸውንም ይቅር እንዲለው ማለት ነው። ምክንያቱም እኛ እዚህ ጋር ይቅር ስንል ፈጣሪም ከዛ ይቅር ይለናል ማለት ነው። እና እኔ እንጃ እንዲህ አይነት መልካም ልብ እኛ ብንሆን በአሁኑ ሰዓት ላይ እንዴት እንደ ምሳሌ እኚህን አባት ወስዳችሁ ዱባይ ላይ የተከሰተውን ነገር ተመልከቱ። አንዳቸው በአንዳቸው ላይ ይቅርታን ሳይሆን ቂምንና ልክን ተንኮልን እየተያያዙ እየተደረገ ያለው ነገር በደንብ እያያችሁ ነው ማለት ነው። ዱባይ ውስጥ ያሉት አንዱ አንዱን እያስያዘ ከሀገር እያስወጣ አንዱ አንዱን እያስያዘ ከስራው እያፈናቀለ ይገኛል ማለት ነው። በምንድን ነው? በተንኮል በምናምን ማለት ነው። እና ይሄን አይታችሁ የእኝን አባት ደግሞ ትዕግስትና የእኝን አባት መልካምነት ስታዩ ምን አይነት ይቅርታ ምን አይነት ፍቅር ነው። እንዳያችሁት እናት እንኳን ልትስማቸው ጎንበስ ስትል አቲም ብለው እሳቸው የእናትየውን ግንባር ነው የሳሙት ማለት ነው። አንዳንዴ ይፈጠራል አስቦበትም አይደለም። እንግዲህ የትኛውም ወጣቶች የትኛውም ልጆች በአሁኑ ሰዓት ላይ ይጣላሉ፣ ይደባደባሉ፣ ብዙ አይነት ነገሮች ይደርሳሉ ማለት ቂም ይዛለሁ ብላችሁ ሳታስቡ ነው። በድንገት የምትጣሉት ነገር አለ፣ በተንኮል አለ፣ የቆየ ቂሞች አሉ፣ እንደዚህ ደግሞ አጋጣሚ የሆኑ ነገሮች አሉ ማለት ነው። እና ለእኚህ አባት ፈጣሪ መጽናናትን ይስጣቸው ነው ምለው እኔ ማለት ነው። ምክንያቱም ጽናቱን በጣም ፈጣሪ ይስጣቸው፣ መልካምነታቸውንም ፈጣሪ አይቀንስባቸው። ሌሎች ከዚህ ብትማሩ የልጃቸውን ገዳይ እንዳይገደል ሳውዲ አረቢያ ያው የገደለ ይገደል ነው ታውቃላችሁ፣ ህጉ ስለሆነ ማለት ነው። ህጉ ወደዛም ወደዚህም አያዘናብልም። ጥፋተኛ ነህ አይደለህም አይደለም፣ ህይወት ካጠፋ ህይወት ነው የሚቀጠፈው። በቃ ከስር ከምኑ በኋላ ህይወት በህይወት ነው የሚቀጣው ማለት ነው። እንደ ሌላ አገር ድብስብስ ምናምን ልብስብስ የለም ማለት ነው። በዚህ ይሄንን ህግ በጣም ነው የምወደው እኔ እና እሳቸው ግን በቃ በገንዘብም አልፈልግም ምንም አልፈልግም። እንዴት ነው ኃላፊነት እሳቸው ጋር ነው የተጣለ። እሳቸው አፉ ብየዋለሁ ካሉ መንግስት ይተወዋል። ገንዘብም ተቀብለው ይሁን ካለ ገንዘብም ይሁን አንድ የሟች ቤተሰብ ለገዳይ ቤተሰብ አፉ ብያለሁ ካለ ችግር የለም ይለቀቃል። መንግስት በግድ ይቅርታ አያደርግም። ቤተሰብ ሌላዎች ይቅርታ ካደረጉ ማለት ነው፣ ተጎጂ አካሎች ይቅርታ ካደረጉ ጎጂዎች ይለቀቃሉ በነፃ ማለት ነው። እና ስለዚህ እግዚአብሔር አምላክ እንደሳቸው አይነትን አባት እንደሳቸው አይነት ንጹህ ልብ ያለውን ሰው ፈጣሪ ይስጠን ብላችሁ ጸሎት አድርጉ ሁላችሁም ማለት ነው። በጣም ያሳዝናል፣ በጣም ልብ ይሰብራል። እንዳያችሁት እንደሰማችሁት አንዳንድ ተንኮለኛ ቢሆን የማን ልጅ ሞቶ የማን ልጅ ይቀመጣል፣ የኔ ልጅ ህይወት አልፎ እሷ ልጇን ይዛ አትቀመጥም ይሉ ነበረ። እሳቸው ግን ምህረት አደረጉ። ይቅርታ ልብ ያውም እቤቷ ድረስ ሂደው እንዳያችሁ በጣም አዛውንት ናቸው፣ ትልቅ ሰው ናቸው። ጭራሽ በዳይ ቤት ድረስ ሂደው እኔ እንጃ በጣም ነው እኚህን አባት ያደነኳቸው። እንዲህ አይነት መልካምና ጥሩ ልብ ያላቸው ለዚች ምስኪን እናት ሲሉ የእሷን እንባ አላይም ልጇ በህይወት ይትረፍ ብለው በመጨረሻው ሰዓት ላይ ልባቸው ራርቶ ለሌላው አስተማሪ እንዲሆኑ ቀጥታ ቤቷ ውሰጂኝ ብለው ቤት ነው የሄዱት። እንግዲህ እየተመሩ እንዳያችሁ በጣም አርጅተዋል። ብትር ይዘው ቤቷ ነው ቀጥ ብለው የሄዱትና ይሄን ነገር ያደረጉት እግዚአብሔር አምላክ እንደዚህ አይነት ልብ ይስጠን። ለሁላችንም መልካም እንሆን፣ ተንኮል ይቅር። እኛ አበሾች በጣም የምንሰራውን ስራ ማየት እንደዚህ በህይወት እንኳን ሰው ይቅርታ እየተባባለ እኛ በስድብና ባልሆነ ነገር አንዱን እያሳደድን የምንኖር ሰዎች በጣም ጥሩ አይደለም እና ይቅርታን እንማር ከኚህ አባት ላለው ለሁላችሁም ልባችሁን ይክፈትላችሁ።
ትምህርት ውሰዱ ከኚህ አባት ትምህርት ወስደን እንተግብረው። ምክንያቱም መልካም ነገር ስታዩ አትለፉ፣ ያስተምራል። ይሄ በጣም ያስተምር ነው። በትናንሽ ነገሮች ይቅርታ የማናደርግ ሰዎች፣ ከባላችን ተጣልተን ይቅርታ ማናደርግ ሰዎች፣ ከቤተሰብ ተጣልተን ይቅርታ ለማናደርግ ሰዎች አያችሁ፣ በትንሽ ነገር ይቅር በያት በቃ ይቅርታ ስትል አልልም አላደርግልሽም ብለን ከባል ከሚስት ተጣልተን ፉን የምንለው ሰው በህይወት እንኳን እንደዚህ ይቅር ይባባላል ማለት ነው። እና ይቅርታ ልብ የሌላችሁ ሰዎች መድኃኒዓለም የይቅርታ ልብ ይስጣችሁ። በዚህ ቪዲዮ ተማሩበት። እናንተም ይቅር ስትሉ ፈጣሪም ይቅር እንዲላችሁ፣ መጽሐፉም እንደዛ ነው። ይቅር ስንል ነው ይቅር የምንባለው። ልቦናችንን ፈጣሪ አምላክ ያስተካክልልን። ጨካኝ ልቦና ያለን ሰዎች ከዚህ ቪዲዮ ተምረን ልባችንን እንመልስ።